ዛሬ ድሃና ምስኪን ቢኖር አይዘን፣ ለዓለሙ ሁሉ የሚበቃ መንግስት ተገልጧልና። የወደቀ ቢኖር እንግዲህ አይዘን፣ ክርስቶስ ለይቅርታ ተነስቷልና። ማንም ሰው ሞትን አይፍራ፣ የጌታችን ሞት ነፃ አውጥቶታልና፣ በትዕግስቱ ሞትን በሞቱ አጥፍቶታልና ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ የወደቀ ቢኖር ምን አይበል ነው ያለ? አይፍራ። ክርስቶስ ለምን ተነስቷል የሚለው ለይቅርታ ተነስቷል። ነገስታት ለኃይል ነው የሚነሱት፣ ክርስቶስ ለይቅርታ ተነስቷል። ይቅር ሊለን ስለተነሳ ይሄን 50 ቀን በይቅርታው የትንሣኤ ዕለት የሰጠንን ጸጋ ከነገ ሰኞ ጀምሮ እንዳናበላሻት ሶስተኛው መልእክት ይችናል። እንዳናበላሻት አሁን በዚህች ሕማማት ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። ይሄም ባለ 50 ይውላችሁ፣ ባለ 50 ጌታ ዝም ብሎ እንዲሁ ልጆቼማ እንዲሁ 40 ቀን ለፍተው ጾመው ደግሞ 50 ቀንማ መብላት አለባቸው ብሎ አይደለም ጧት እንድንበላ ያደረገን። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በዚህ በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ በላዕሌነ። ይቅርታውን ቸርነቱን ምሕረቱን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የተከበሩ መምህራችን መምህር አባ ገብረስላሴ ምህረት የርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ደቀ መዛሙርት ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ ወንድሞቻችን ምእመናን፣ እህቶቻችን ምእመናት፣ መላው ሕዝበ ክርስቲያን ሁሉ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላሙን የሰጠን አምላክ ስሙ የተመሰገነ ይሁን። እንኳን አደረሳችሁላችሁ። ላስተማሩን ለመምህራችን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ ወንበራቸውን እግዚአብሔር ያጽናልን። በአባቶቻችን መንገድ ገዳሙን አገልግለው ክብር የሚቀበሉበት እንዲሆን የመድኃኔዓለም ቸርነቱ ሁልጊዜ በሄዱበት ቦታ ሁሉ አይለይብን። እግዚአብሔር ይስጥልን። በወንበሩ መምህር አባት አያሳጣን። በቸርነቱ እግዚአብሔር ሰው እየሰጠ እንደዚሁ ለሚያስፈልገን ነገር ሁሉ ይሰጠናል እና እሳቸው ለቤተ ክርስቲያን በሚያስፈልገው ቦታ ሁሉ ይገኛሉ። ቢቀድሱ አሳምረው ይቀድሳሉ፣ ባለሙያ ናቸው። ማህሌት ቢቆሙ እንደሚገባ አከናውነው በተሰጣቸው ጸጋ ይቆማሉ። ቢያስተምሩ የመጻሕፍተ ብሉያት የመጻሕፍተ ሐዲሳት የትርጓሜ መምህር ናቸው። ሁሉን የሰጣቸው አንዳንድ ጊዜ አንዱ ኖሮት ሰው ሁለተኛው አይኖረውም። እግዚአብሔር ግን ሲያድል ሁሉንም የያዘ አባት ሰጥቶናል። እንደ ቸርነቱ እንደ እግዚአብሔር ፈቃድና በጸጋቸው ያቆይልን። ሁልጊዜም ቢሆን ከአባቶቻችን ክብር ሳይጎድሉብን ሳያንሱብን ክብር ጨምሮላቸው ጸጋ ጨምሮላቸው በገዳሙ እንዲኖሩ የገዳሙ መዓዛ እየበራ እንዲሄድ የእሳቸውም ጸጋ እንዲጨምር የመድኃኔዓለም ቸርነት አይለየብን። እኔ በበኩሌ በጣም ደስ ብሎኛል። ትምህርቱም በቂ ነው። ተገቢ ትምህርትም ነው የተማርነው። እግዚአብሔር ባስቀመጠን ቦታ ከተገኘን የትንሣኤውን ብርሃን በያሉበት ቦታ ሆነው ለጠበቁት እንደገለጸላቸው ለእኛም በያለንበት የሚያሻንን ነገር እግዚአብሔር ይሰጠናል የሚለው ተገቢ የሆነ ትምህርት ነው። ሁላችንም ያቃተን የደከመን ነገር
እግዚአብሔር ካስቀመጠን ቦታ እየታጣን ስለሆነ በቸርነቱ እግዚአብሔር አያጉለን፣ ከአነስንበት ደግሞ አንስቶ ከፍ ያድርገን፣ መጨረሻችንን ያሳምርልን። እኔ አሁን የተነሳሁት 3 መልእክት ለማስተላለፍ ብቻ ነው። 3 መልእክት ትንሣኤን አስመልክቼ መልእክት ብቻ አስተላልፋለሁ። ተገቢ የሆነ የትንሣኤው ትምህርት በመምህራችን በኩል ስለተሰጠን ማለት ነው። የመጀመሪያው የትንሣኤያችንን በዓል ስናከብር ልናስበው የሚገባው የመጀመሪያው መልእክታችን እግዚአብሔር በትንሣኤው ያደረገልንን ነገር እንድናስብ እፈልጋለሁ። ትንሣኤውን ስናከብር የመጀመሪያው እግዚአብሔር በዚህ ትንሣኤ በዓል ምንድን ነው ያደረገልን እሱን እንድናውቅ ነው። ሁለተኛውን መልእክት ስደርስበት ባጭር ነው የማስተላልፋቸው። የመጀመሪያው በዚህ ትንሣኤ ምንድን ነው የተደረገልን እና ቅዱስ ሙሴ ኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ እንዲህ የሚል ቃል ተናግሯል። እግዚአብሔር አምላክክሙ ይጸብእ ለክሙ ወአንትሙ አርምሙ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ይሄ ለጊዜው እስራኤል ባሕረ ኤርትራ ሲደርሱ ሲጨነቁ አቅማቸው በሙሉ ተፈትኖ ሲያልቅ በፊት ለፊት ባህር፣ ከኋላ ጦር፣ በኋላ ጦር፣ በፊት ባህር ችግር ነው ይሄ። በዚህ ሲጨነቁ እግዚአብሔር ስለ እናንተ ይዋጋል እናንተ ዝም ትላላችሁ ማለት ይሄ እናንተ የምትመልሱት ነገር አይደለም ማለት ነው። ተከትሏችሁ የመጣውን ጦርም አትችሉትም። የአንድ ሀገር መንግስት ነው የመጣባችሁ። ፊት ለፊታችሁ ያለውን ባህርም እናንተ አይሆንላችሁም። ወይ ጀልባ የላችሁ ወይ መርከብ የላችሁ። ይሄ የእግዚአብሔር ድርሻ ነው። እናንተ ዝም በሉ ማለት እመኑ ብቻ ማለት ነው። እናንተ እመኑ እንጂ ይሄ በእናንተ የሚሆን አይደለም አላቸው። እንደተባለው ማመኑ፣ ባህሩም ተከፈለ፣ እስራኤልም ተሻገሩ፣ ጠላትም ጠፋላቸው። ለእኛ ለሐዲስ ኪዳን ምንድን ነው የሚያስተምረን? እናንተ ዝም ትላላችሁ፣ እግዚአብሔር አምላካችሁ ስለ እናንተ ይዋጋል የሚለው መጀመሪያ እስራኤል እንዳልኳችሁ ምንም ማድረግ የማይችሉት ጊዜ ላይ ነው የተነገራቸው። ጌታችን ኢየሱስ ክርስቶስ የመጣ ምንም ማድረግ በማንችልበት ጊዜ ነበር። ምንም ማድረግ የማንችልበት ጊዜ መጀመሪያ እግዚአብሔር አክብሮ ሸልሞ ፈጥሮናል። እንደተማር ነው ወደዚያ ውስጥ አልወስዳችሁም። ካፈጣጠር መልኩን ሰጥቶ ለይቶ ፈጥሮናል። ከቦታ መርጦ ገነት የምትባል ቦታ መርጦ ሰጥቶናል። ከቅዱሳን መላእክት ጋር አስተባብሮናል። የዘላለም ሕይወትን ሰጥቶናል። አዋቂ አእምሮ ሰጥቶናል። ክፉና ደጉን መለያ ሰውን በራሱ አምሳል ዘላለማዊ ፍጡር አድርጎ ፈጥሯል። ይህ እግዚአብሔር ፍጹም የሆነ ልግስናው ነው። ከዚህ በኋላ ያልተሰጠንን ሽተን ያልተገባ ተመኝተን የእግዚአብሔርን አደራ በልተን ጎድለን በመገኘታችን ምክንያት ቸር አባት የሆነው እግዚአብሔር ልጆቹ ባለጌ እንዲሆኑ አይፈልግምና ሊቆነጥጠን ፈልጎ ከገነት አስወጣን። ትንሽም ቀጣን። አሁን ከገነት ከወጣን በኋላ 4 የማንችላቸው ችግሮች ነበሩብን። ችግር 1 ኃጢአት፣ ችግር 2 ዲያብሎስ፣ ችግር 3 ሞት፣ ችግር 4 ፈርሶ መቅረት። 4 ችግር ነው ያለብን። እንዲህ ያለ እግዚአብሔር ያሳያችሁ ማንም የማይችለው ነው። ማንም የማያስወግደው የ4 ዕዳ ባለዕዳዎች ነበርን። ኃጢአተኞች ነበርን። ብንል መውጣት ያቃተን ጎስቋሎች ነበርን። በእውነት ያ ዛሬም እንኳ በዚሁ ዘመን ሁነን እንዲህ ማድረጋችን ቢያስደንቅም እግዚአብሔር በምሕረቱ ያንሳንና ቀድሞ እንዲህ ያለን የኃጢአት ወግታ የጣለቻቸው ብዙ ናቸው ይላል ሰሎሞን።
ተመየጥኩ ለሕርትምና ሶበ ወገአኒ ሶክ ይላል ቅዱስ ዳዊት። እሾህ በወጋኝ ጊዜ ወደ ጉስቁልና ተመለስኩ። አባቶቻችን ይህን ሲተረጉሙ እሾህ እግረ ስጋን እንዲያቆስል ኃጢአትም እግረ ነፍስን ያቆስላል። ካሰቡት አያደርስም። የህልም ሩጫ ታውቃላችሁ፣ እዚያው መርገጥ። በህልም ሩጫ በተለይ ሰው ሲያባረር ደግሞ እንዴት ጭንቅ ነው። ሰውየው ያባረራል፣ ሩጠናና መልጥ ነገር እዚያው መሮጥ። የህልም እሪታ ወይም ጩኸትና ሩጫ በጣም ከባድ ነገር ነው። እንዲያ ነበር የነበረ። ስለዚህ አባቶቻችን ምን አሉ? አምላኬ ገይሳቤከ ጸማት ነፍሴ ለከ ማይዚ እበጽሕ ወሬ ገጾ ለአምላኬ፣ ፈጣሪ ወደ አንተ ገሰግሳለሁ መቼ ደርሳለሁ አሉ። ቢርቃቸው እንዴት ብለው ይራመዱ? ወግቶ ዞን የኃጢአት እሾህ ወግቶ ቸንክሮ አባቶቻችን ከአዳም እስከ ሙሴ ያሉትን በሙሉ ቸንክሮ ይዞ የነበረ አላራምድ ያለ ችንካር ነበረብን። የኃጢአት ችንካር ይሄ ነው ይዞን የነበረው። እንኳን ከሰማይ የት እንድረስ? ቅዱስ ዳዊት እኮ መኑ ይወስደኝ ውስጥ ሀገረ ጥቅም መኑ ይመራሃኒ እስከ ኤዶምያስ፣ እንደው ማን በወሰደኝ ወደዚህ አለ አቃተ። መኑ እሙሃበኒ ክንፈ ከመርግብ እስር ዋይርፍ፣ እረ እንደው በርር የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ አለ። መርመስመስ ነበር ስራችን። በቃ ለሰማይ ተፈጥረን እንደ ትል መርመስመስ ምድር ለምድር። እግራችን ተወግቷልና እግራችን ተቸንክሯልና አሁን ቸሩ አምላክ ኢየሱስ ክርስቶስ በዓይነ ምሕረት ተመለከተ። ወገኖቹ እንደተጎዳን አየን። ቅዱስ አትናቴዎስ በይንተ ስጋዌ በሚለው መጽሐፉ ላይ እንኳንስ እግዚአብሔር ንጉሥ እንኳን የራሱ ስዕል ትቢያ ሲወርሰው ዝም ይላልን ይላል። ንጉሥ እንኳን የራሱ ፎቶ ትቢያ ወርሶት ቢሄድ ደስ ይለዋል? እንደዚያ ከሆነ ከፎቶ በላይ የሆነ የእግዚአብሔር መልኩ የሆነ የሰው ልጅ ትቢያ ሲወርሰው እግዚአብሔር ዝም ይላል ይላል። ስለዚህ ውድቀታችን ተመልክቶ ወደዚህ ዓለም መጣ፣ ኃጢአትንም ቀጣት በስጋው። ኢይኩን ፍሬ በውስጤትኪ፣ እንግዲህ ፍሬ አይገኝብሽ። ፍሬ ሰኞ ዕለት የሚነበበው መርገመ በለስ በሕማማቱ የሚነበበው ይሄ ነው። ፍሬ አይገኝብሽ። አባቶቻችን ሲተረጉሙት በለስ ለጊዜው ሲበሉት ይጣፍጣል፣ ቆይቶ ግን ይኮመዝዛል። ኃጢአትም ለጊዜው ሲሰሩት ደስ ያሰኛል፣ ኋላ ግን ይመራል ፍዳውን ይዞ ሲመጣ። ሁላችንም የሰራነው ኃጢአት የሚጸጽተን ከሰራነው በኋላ ነው። ስለዚህ በለስን ኃጢአት አላት። በለስ ቅጠሏ ሰፋፊ ነው፣ ኃጢአትም በዚህ ዓለም ነግሳ ሰፍታ ነበርና እንግዲህ ከስርሽ ተነቀይ ብሎ አምላክ ኢየሱስ ክርስቶስ መርገምን ነቀለልን። አሰሰለ መርገመ በዲበ ዕፀ መስቀል፣ መርገምን በመስቀል ላይ ነቀለ። መስቀሉን ሲተክለው የኃጢአትን መርገም ወይም የኃጢአትን እሾህ ከኛ ነቅሎ ጣለልን። አርባዕቱ ዕድዋኒሁ ለሰብ የሚባሉት የሰው ልጅ አራቱ ጠላቶች የሚባሉት እነዚህ ናቸው። አንደኛው ዛሬ ክርስቶስ ኃጢአትን ነቅሎ ጥሎልን ነው የተነሳው። ዝም ብሎ መነሳት እንዳይመስላችሁ። ይሄ ዓርብ እስከ ቅዳሜ ተሰብስበን እሁድ እንደው ዝም ብለን ማስቀደስ ብቻ አይደለም። ይሄን ማሰብ አለብን። ጌታ ሆይ ምኑን እሾህ ነው የነቀልክልን ብለን ማለት። እውነት ለመናገር በዚህ ነገር ስሜታዊ መሆን ጥቅም ስለሌለው ነው እንጂ እና ይትመላህ እምህሊናዬ በተግሳስከ ቡሩክ ህጠተ ደዌ ዘበቆለ ሶክ ይላል ደራሲው። ጌታዬ ኢየሱስ ክርስቶስ በጽኑ እና ደገኛ በሆነ ተግሳጽህ በሰውነቴ የበቀለው እሾህ ይነቀልልኝ ይላል። አሁንም መድኃኔዓለም ይንቀልልን። አሁን ይሄንን ኃጢአት ነቅሎ ድል ነሳለን። እሱ ኃጢአት ስለሌለበት ማለት ኃጢአት ስለሌለበት ኃጢአት የሌለበት ነውና ኃጢአትን መንቀል የሚችለው እሱ ብቻ ጻድቅ ነበረ። ማንም አልተገኘም። አባቶቻችን ቢለፉ ይችን እሾህ የነቀላት የለም። በሬ ቢታረድ፣ በግ ቢታረድ፣ ወይፈን ቢታረድ፣ ምን ቢታረድ ያለ መድኃኔዓለም ይሄን እሾህ የነቀለው የለም። እሱ ብቻ ነው የነቀለው። የዮሐንስ ወንጌል ምዕራፍ 8 ላይ አንዲት በዝሙት ተከሳ የመጣችን ሴት ምንድን ነው የሚሉ
ትወገር እንደዚህ ሲሉት ከእናንተ ኃጢአት የሌለበት ይውገራት ካለ በኋላ ሁሉም ኃጢአታቸው ግንባራቸው ላይ እየተጻፈ ወጥተው ሲሄዱ አንድ በጣም የሚገርመኝ ጥቅስ አለ። ወተርፈ እግዚእ ኢየሱስ ባሕቲቶ፣ ጌታ ኢየሱስ ብቻ ቀረ ይላል ዮሐንስ ወንጌል ምዕራፍ 8። ሁሉም ኃጢአቱ እየተጻፈበት ነው ወጥቶ የሄደ የሚመስለው አማርኛው እዚህ አካባቢ ሁሉም ወጥቶ ሄዶ ማን ብቻ ቀረ ነው የሚመስለው? ጌታ ብቻ ቀረ ነው። ጉዳዩ ግን ኃጢአት የሌለበት ማን ብቻ ነው? ጌታ ብቻ ነው። እሱ ብቻ ነበር የተገኘልን መድኃኔዓለም ቤዛችን፣ እውነተኛው በግ፣ እውነተኛው ሊቀ ካህናት፣ ንጹሑ መስዋዕት ኢየሱስ ክርስቶስ ከድንግል ማርያም የተገኘው የድንግሊቱ በኩር የአብ አንድያ ልጁ እውነተኛው ብርሃን ኢየሱስ ክርስቶስ እሱ ብቻ ነበረ ይህንን ለመንቀል በአባቱም ፊት በእኛም ፊት መካከለኛ ሆኖ የተገኘ ማለት እንደ አባቱ ጌታ እንደኛ ሰው ማለት ነው። እንደ አባቱ ጌታ ሆኖ ይታረቃል፣ እንደኛ ሰው ሆኖ ያስታርቃል። እንዲህ ሆኖ መርዛችንን የነቀለልን መድኃኔዓለም ነው እና እንኳን ደስ ያላችሁ። አንድ ያገኘነው በትንሣኤው የሰጠን መድኃኔዓለም ይህንን ነው። ሁለተኛስ ጌታ በዚህ እናንተ ዝም ትላላችሁ አምላካችሁ ይዋጋል የተባለው ይሄን ሰው ሊያደርገው አልቻለም ነበር ልላችሁ ፈልጌ ነው። እንኳን ሰው ሚካኤልና ገብርኤል ይሄን ማድረግ አልቻሉም ነበር። እንዲህ ማድረግ አልቻሉ፣ እሱ ብቻ ነው። ሁለተኛስ ዲያብሎስ ፊት ለፊት ያለው ባህር እኮ ማለት የማንችለው የኃጢአት ጎርፍ ነው። ከኋላ የሚከተላቸው እሷ ደግሞ ፈርዖን፣ ዋናው ደግሞ ተከታታያችን ማን አለ? ዲያብሎስ። እሱ ደግሞ አለ። እሱንም ማንም አልቻለም። አባቶቻችን ነቢያት ሁሉ አብርሃም ከካራን ቢወጣ ዳዊት በእንባው አልጋውን እስኪያርስ ድረስ ቢያለቅስ አባቶቻችን ነቢያት ሁሉ ቢደክሙ ዲያብሎስን ድል መንሳት የቻለ ማንም የለም። ሁሉንም የበኩር ልጁ አድርጎ ይገዛቸው ነበረ። እውነተኛው ጌታ ኃያሉ የአብ ክንዱ ኢየሱስ ክርስቶስ የእግዚአብሔር አብ ኃይል ነው። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። ክርስቶስ የአብ ክንዱ ነው። እሱ ግን በመጣ ለዚህ ዳዊት የጠየቀው ይሄን ነበረ፣ ክንድህን ከአርያም ላክ አለው። ከብዙ ውሆችም አድነኝ። ክንድህን ላክ ማለት የሰው ክንድ የሚቀጠቅጠው ጠላት አይደለም። ላያችን ላይ የነበረው የአምላክ ክንድ ብቻ የሚቀጠቅጠው ክፉ ጠላት ነበረብን፣ እሱም ዲያብሎስ ነው። ስለዚህ እውነተኛው ሙሴ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣና ቀኝ እጁን ወደ ቀኝ ግራ እጁን ወደ ግራ ዘርግቶ ተሰቀለ። እጁን የዘረጋ ጎልማሳ ጠላቱን እንደሚያደቅ መድኃኔዓለም በዘረጋው እጁ ዲያብሎስን ቀጠቀጠልን። ያን ክፉ ፈርዖን ነው የቀጠቀጠልን። ያን ቀንበር ነው የሰበረልን መድኃኔዓለም። ቆላሲስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ጥልን ገደለው እንዳለ ቅዱስ ጳውሎስ። ስለዚህ ዲያብሎስ ጌታ የገደለልን ዲያብሎስን ነው። አሁን ዛሬ መች ሙቷል ልንል እንችላለን። እኛው ነው እያዳን ነው ያለ። ዲያብሎስ ሙቶ ነበር። መጽሐፍ ምንድነው የሚለው? ሞት ሆይ መውጊያ ወዴት አለ አይደል የሚለው። አሁን ሰይጣን ምን አይነት ሆኗል ሲባል አባቶቻችን ምንድነው የሚሉት? መርዙን እንደተፋ እባብ ነው። መርዙን የተፋ እባብ ምን እጅ ላይ ቢጠመጥሙት እዚህ ላይ ቢጠመጥሙት ምን አባቱን ያደርጋል? ወዲህ ቢቅለበለም ማለት ነው። ግን ህፃኑን ያስደነግጣል። አሁን እኔና እናንተ ነው ህፃን ማለት እንደኔ ያለው የእምነት ብስለት የሌለው የቅድስና ብስለት የሌለው እኔን ሲያስፈራራኝ ነው የሚያድር፣ ሲያሯሩጠኝ፣ ሲያጨናንቀኝ ይውላል። እኔን ደካማውን ለልጅ ነው እንጂ የሚያስደነግጥ ያኛው አታይ መርዙ ተፍቷል፣ ይሄ ምንም አያረገም ብሎ ይደፍረዋል። ትልልቆቹ ደፍረውታል። እኛ ምን ሆነን ነው ያቃተን? ልጅ ሆነን። እግዚአብሔር ያብስለን፣ ትልቅ ያርገን እንጂ ዲያብሎስ እንግዲህ መርዙን ተፍቷል። አንዱ እንግዲህ ይሄ ድሮ እኮ እንኳን እንዲና እንዲች አድርጎ ማሸነፍ ስንት መስዋዕት ተሰምቶ እኮ ሰይጣን አይርቅም። አሁን እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሰይጣን ይርቃል። እስቲ ተመልኩ፣ ጣትን እንዲች ማድረግ ሰይጣንን ሊያርቀው ይችላል? ላመነ ልቡ ለቀና
ጥመት ለሌለበት ግን ይችላል። ዲያብሎስን ነው ክርስቶስ ድል የነሳልን። የተማረከ ወታደርን ሕፃን ልጅ እንደሚጎትተው ዲያብሎስን ድል ነስቶ መርዙን አስተፍቶ ኃይሉን አጥፍቶ እንኩ እንግዲህ እንደፈለጋችሁ አድርጉት ብሎ መድኃኔዓለም ሰጥቶናል። ስለዚህ ክርስቶስ ድል የነሳልን እሱን ነው። ከዲያብሎስ ቀንበር ነፃ ላወጣን ለትንሣኤያችን በኩር ለኢየሱስ ክርስቶስ ክብር ምስጋና ይግባው። 2 ሶስተኛው ሞት ነው። ሶስተኛው የሰው ልጅ ጠላቱ ሞት ነው። ሞት ያስፈራል። ቅዱስ ዳዊት ወመፃ እንዲሁ ዳዊትን ያህል ንጉሥ እኮ ሞትን ይፍራው። በጠጠር ሰው ሲገል የምናውቀው ቅዱስ ዳዊት ወመፃኒ ድንጋጼ ሞት ፍርሃት ወረአድ ወሐዘኒ፣ የሞት ፍርሃት ድንጋጤ መጣብኝ ብሎ ሞትን ፈርቷል። ጉልበቴ ተብረከረከ ይላል። የሰው ልጅ ሊፈታውና ሊመልሰው የማይችለው ከባዱ ነገር ምንድን ነው ብትሉኝ ሞት ነው። እስቲ ከእናንተ መካከል ሞት የማይፈራ የለም ማለት አይቻልም። የማይፈራም ይኖራል። የሰውን ልጅ መደምደም አይቻልም። በነገራችን ላይ በዚህ ዘመን በጣም ከባዱ ነገር ጠቅልሎ መደምደም ነው። ምን አሁን ሁሉ ሌባ ነው። እንዲሁ ስንቱን ሰው አየው በየቤቱ እየሄድክ እንዲሁ ነውር አይደለም። ሁሉ ሌባ ነው እኮ ሁሉ አስመሳይ ነው። የታየው ሁሉ ሲያስመስል። አሁን እኮ ሰው እኮ አይለወጥም። ዝም ብላችሁ ነው እኮ የምትሰብኩ ይላል ደግሞ አንዳንዱ ሰው። እንዲሁ አንተ አምላክ ነህ ሰው መለወጡና አለመለወጡን የምታውቅ? እንዲህ ያለ ትዕቢት እኮ እንዲሁ እንዴት ያለ ክፋት መሰላችሁ። ሰው እኮ አይለወጥም፣ በቃ ምንም አይለወጥም። ወይ ግሩ እግዚአብሔር ከእንዲህ ያለ ደፋር ልብ ይሰውራል። እና ልላችሁ የፈለጉት እዚህ ውስጥ አሁን ሞትን የማይፈራ ይኖራል፣ ግን በውስጡ ግን ይፈራል። መቼም አንዳንድ ጊዜ ካልፈራ እኔ እንዲያው በፍጡም ሊሆን አይችልም። ሰማይቱ ያጀግና ቅዱስ ጊዮርጊስ እንኳን ትንሽ አንድ ቀን ትንሽ ፈርቶ ነበር። ትንሽ ፈርቶ መንኮራኩሩ ሲዘጋጅ ይሄ ነገር ከባድ ነው እንዴት ብዬ ላልፈው ነው አለ። ኋላ ትዝ ሲለው ክርስቶስ ለካ ተነስቷል። እፎኑ ይሄሊ ከመተሰቅለ አምላኬ ከምን አምላኬ የተሰቅለ ነው ፈጣሪ ኢየሱስ ክርስቶስ እንደተሰቀለ ለምን አላስብም አለና አልፈራም፣ እንዲያውም መንኮራኩሩ ጨምሩኝ አለ። ለደቂቃ ለሰከንድ ሽርፍራፊም ብትሆን ግን ጊዮርጊስ እንኳን ተፈትኗል። በዚች ሞትን እንፈራዋለን። አይውላችሁ ታዲያ ይሄንን ጠላት ማን ያሸንፈዋል? አይውላችሁ እናንተ ዝም ትላላችሁ፣ አምላካችሁ ይዋጋል ማለት ሞትን ያለ እግዚአብሔር የሚያሸንፈው አልነበረም። ታዲያ ክርስቶስ እግዚአብሔር ነው የምንለው ሞትን ስላሸነፈ ነው። ሰው ተከታዮች ሆነን አይደለም። ክርስቶስ እግዚአብሔር ነው የሚባለው ሞትን ያለ እግዚአብሔር የሚያሸንፈው ስለሌለ፣ ኢየሱስ ክርስቶስ ደግሞ ዓይናችን እያየ ሞትን ስላሸነፈልን፣ ስለዚህ ክርስቶስ ሰው የሆነ እግዚአብሔር ነው። ያለ እግዚአብሔር ሞትን ሊያሸንፍ የሚችል የለም። ለዚህ ነው ቅዱስ ጴጥሮስ ግብረ ሐዋርያት ምዕራፍ 2 ላይ ሲል እይክል እይዞቶ ሞት ሊይዘው አልቻለም ይላል። እንዴት አድርጎ ነው? በግ አንበሳን መዋጥ ይቻለዋል? ሳር እሳትን ታቅፎ መቅረት ይችላል? እንዴት ብሎ ይቻላል? ነቢዩ ዳንኤል በዚህ በባቢሎን ምን ይደረግ ነበር? ምንድን ነው ለጣዖት ይሰግዱና ጣዖት ያመልኩ ነበረ። እና ለጣዖት ሲያመልኩ ዳንኤል ሂዶ ለንጉሱ አንተ እንደው ዝም ብሎ የማይበላ አምላክ ታመልካለህ እንዴ? የማይሰማ አምላክ አለው። ይበላል እያሉኝ እኮ ቄሶቹ ማለት የድሮቹ የኦሪት ማነው የጣዖቱ ቄሶች እነሱ እኮ ይበላል እያሉ እኮ በግ በየቀኑ አርዳለሁ እና ከብት እኮ እያረድኩ ነው አለው። ሞኝ እነሱ እየበሉ ጣዖቱ አምላኩ በልቷል እያሉ ነው አሉት። ኧረ ተው። አዎ እንዴት እናርግ? እነሱ ሳይሰሙ መስዋዕቱ በሙሉ ታርዶ በጉ ጠጁ ተዘጋጅቶ ይቆለፍ። እነሱ ከሄዱ በኋላ እኛ አመድ ነስንሰን እንሄዳሉ። አመድ ነስንሰው ሄዱ። ያ ቄስ ሌት ማለት የጣዖቱ ቄስ ሌሊት እየሮጠ ይመጣና ያችን ከፍቶ
አመድ መነስነሱን አላየ ጅሌ እዶያችን ግጥም አድርጎ በልቶ ዘግቶ እንደነበረው አድርጎ ሄዳ ኋላ ማን በለው ይለው አምላካችን በልቶት አንቀጣፊ ሁሉ እንዲመጫወቻ አድርገኛል ብሎ እነሱን የሚቀጣውን ቀጥቶ ዳንኤልን አመስግኖ ያን ጣዖትም ሰበረ። ዲያብሎስ ተንኮለኛ አይደል? ምን አደረገ ታዲያ? የሚበላ አምላክ ዘንዶ አለ አይደል? እንዲህ ያለው በጆሮ ሹክ አለው። ይኸው ያኛው ይኸው እንግዲህ አይበላም ብለ ይሄ ዘንዶ እንግዲህ ይበላል አለው። ይሄም አቅም የለውም አለው። ምን እናደርግ? እኔ ልፈትነው። ይሄ ነዋ ዘንዶ ሲመጣ ነቢዩ ዳንኤል አለሎ የሚባል ደንጊያ አለ። አለሎ ማለት ምንድነው? በቃ ነቅ የሌለው ድንጋይ ይለዋል ቅዱስ ቄርሎስ። በዚህም ፍርቅ የሌለው እንደው ቢሉት በጀማይል ማለት ነው። በዚህ የገጠሩ ሰው ወንድ ድንጋይ ይለዋል። ያው መቼስ ወንድ ልቡ ጠንከር ያለ አይደል? ከባድ ነው እኮ። አዎ ወንድ ሴቶች ርህሩዎች ናቸው። ወንድ ደግሞ ልቡ ሁሉም የራሱ ድካም አለው ብንል ይሻላል አይደል? አዎ እንደዚያ ነው። ወንድም ጥሩ ነው፣ ሴትም ጥሩ ነው። እንደሱ ነው። ገሌ ጅል ነው ገሌ ጥሩ ነው የሚባል ነገር የለም። ሁላችንም የእግዚአብሔር ቤተሰቦች ነን እና ያንን አለሎ አጋለውና ከጋለ በኋላ ዳንኤል በላዩ ላይ ስብ ስጋ ጨመረበት። በጣም ቀይ ሆኖ የጋለ ደንጊያ ነው። ስቡ ሲሸተው ዘንዶ እበላዋለሁ ብሎ ሊውጥ መጣና ዋጥ ሲያደርገው ውስጥ ምን አለ? የጋለ አለሎ አለ። ከሁለት ስንጥቅ አደረገው ማለት ነው። አያው ይሄ አምላክ ነው የምትለው ባለሎ ድንጋይ የሚሰነጠቅ ነው። አምላክ የማይሞት የማይታመም እግዚአብሔር ነው አለው። አሁን አባቶቻችን ምን ብለው ተረጎሙት? እነ ቅዱስ ቄርሎስ ዳንኤል ያጋለው ያደንጊያ ኢየሱስ ክርስቶስ ነው። ለዘንዶ የሸተተው ስብ ስጋ የተባለው ክርስቶስ የለበሰው ስጋ ነው። ለዘንዶ ሸተተው ማለት ሞት ክርስቶስ ሲቸነከር፣ ሲገረፍ፣ ሲደማ ሲያየው ደካማ መስሎት ነበረ። ሰውላ ሊውጣው መጣ። የክርስቶስን ስጋ ዘከማ ያለምዱ ውጣ ያለው ይሄንን ነው። እንደ አብርሃም ስጋ መስሎት፣ እንደ ሌሎች ስጋ መስሎት ዋጥ አረጋለሁ ሲል ከውስጥ እሳተ መለኮት አለ። ክርስቶስ ስጋን የለበሰ እሳት ነው። በመለኮትነቱ አለት የዚያን ዘንዶ ጥርሱን ወጸምጸሞ አጽና አስናኒሁ ይላል ራዕየ ዮሐንስ ላይ። ጥርሱን ውልቅልቅ አድርጎ ጣለበት። አሁን ሞት መውያ ወዴት አለ ብለን ከቅዱስ ጳውሎስ ጋር መናገር እንችላለን። እስቲ ሁላችሁ ሞት ወይ መውያ ወዴት አለ በሉ። የለም። አሁን ሞት ጥርሱ የወለቀ አንበሳ ነው ያለው ቅዱስ አትናቴዎስ። ስለዚህ ሞት ከክርስቶስ ትንሣኤ በኋላ ጥርሱ የወለቀ አንበሳ ነው። ስለዚህ ክርስቶስ ሞትን ድል አድርጎ ቀጥቅጦ አሸንፎልናል። እንግዲህ በእኛ ላይ ሞት ስልጣን የለውም። ድሮ መቃብር ይፈራ ነበር። አሁን በመቃብር አካባቢ ስትሄዱ አትፍሩ። አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል። ምንም ይላከፍ ነገር የለም። ሀላመንክ ይላከፋል። ምንድን መቃብር ምንም አይደለም። እንዴ አሁን አጥንት አሁን ቅዱስ ነው። ቅዱስ መቃርስ በገዳም ሳለ ሲጸልይ ያድርና ትንሽ ደከም አለው። ትራስ ቢፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌ ነው ያልተኛም ነው ተጥሮ ተጣለ። አጋንንት አውቀው ሊያስፈራሩት ሌሊት እንሂድ ይላሉ። አውቀው አጥንቱ ውስጥ እኮ ነው። አስባችሁታል? አሁን ከትራሳችሁ ውስጥ የሆኑ ሰዎች በጣም ብዙ ሰዎች እንሂድ ቢሉ እንዴት አይነት ከባድ ነገር ነው መሰላችሁ? እንሂድ አይ እናቴ ጻድቃን እንዲያው አይ ልባቸውን መቼ ነው የምናገኘው? ምን አለ መሰላችሁ? ከሆነላችሁ ሄዱ። እንደው ግርም ጎል የሚያደርገው እኮ እኔ እንደው ተነስቼ እንደው አይግባኝን እሄዳለሁ እንጂ እንዴ ከቻላችሁ እስቲ ሂዱ ብሎ ዝም ብሎ ማለት ነው። ሞትን እንዲንቁት ያደረጋቸው ማን ነው? መድኃኔዓለም በትንሣኤው። ቅዱሳን መነኮሳት አባቶቻችን እነ እንጦንስ እነ መቃርስ ሞትን እንዲንቁት፣ ሰማዕታት እነ ቅዱስ ቂርቆስ፣ ይህ የ3 ዓመት ልጅ ሞትን እንዲንቅ ያደረገው ማን ነው? ክርስቶስ ስለተነሳ ነው። ሞትን አባቶቻችን የናቁት ክርስቶስ ስለተነሳ ነው። አሁን እኛ በክርስቲያኖች ላይ ሞት ስልጣን የለውም። ይልቁንም እኛ በሞት ላይ ስልጣን አለን። አሁን መቃብር ስንሄድ መቃብር ምንድን ነው ሲባሉ አባቶቻችን ማህፀን ነው ይላሉ።
በዚህ ዘመን መቃብር ማህፀን ነው። ልጅ ሲጸነስ ይለቀሳል? ንገሩኝ እንጂ። ኧረ ጉዳችን የገሬ ሚስት እኮ ጸነሰች ይባላል? አይባልም። እንኳን ደስ ያለን የሚባለው እንጂ ሰው ሲቀበር እኮ እየተጸነሰ ነው። አሁን ክርስቶስ ሲመጣ እንወለዳለን ከመቃብር። ለዚህ ነው እኮ ምጽአቱን ዳግም ልደት ብሎ የጠራት። ስለዚህ ቅዱስ አትናቴዎስን በቅዳሴው ወብነ ሰለስቱ ልደታት 3 ልደቶች አሉ። አንዲቱ ጥምቀት ናት፣ አንደኛው ንስሐ ነው፣ ሌላኛው ደግሞ ምንድነው ነው ያለው? ቅዱስ ቁርባን ነው። ከዚያ ሌላኛው ምንድነው? መቃብር ነው። መቃብር መወለጃ ማህፀናችን ነው ለኛ። አሁን መቃብርን አንፈራም። ወደ መቃብር ስትሄዱ በቃ ምድር አርግዛ ዓመት አገብ ምድር ማህፀን ታድል ያለው ድረስስ ማህፀን ነው። አሁን ምድር ራሷ አደራዋን ትመልሳለች ነው አሁን። ስለዚህ መሬት ውስጥ ቆየት እንደማለት ነው ስንሞት ስንቀበር። እና ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማላውቀው ሀገር በድስ ስላለው የእውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። 2 ነገር እኔ በግሌ ሳልዋሽ ብናገር 2 ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገርን። እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። ግን ዋስትና አለን፣ አይዟችሁ። እኔ ልላችሁ የፈለግኩት እንዲህ ያለ ጠላት ነው ክርስቶስ ያስቀረልን። የመጨረሻው ፈርሶ በስብሶ መቅረት፣ ፈርሶ በስብሶ መቅረትን ክርስቶስ ብቻ ነው ሊያደርገው። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል ማለት እናንተ ዝም ትላላችሁ ማለት ይሄን ሰው ሊያደርገው አይችልም። ሙስና መቃብርን ማጥፋት ፍጡር አይችልም። ይሄ ክርስቶስ ብቻ ያደረገልን ነው። ፈርሰን አንቀርም። ዋይ ሸሽ ተበላሸ እያላችሁ አታልቁ ይችላሉ አባቶቻችን ሲተረጉም። ሰው ሲመጡ ኧረ እኔ አፍሬ ነው የምቀበር። በእርግጥ ውሸት ነው። አሁን ብንለቀው ብዙ ሰው እኮ አይገባም። ውሸቱን ነው እኮ የሚቀልደው። እንደው መቼም እኔ ልኮነን እኮ ነው እንጂ የሰው ልብ ደግሞ መረመርክ እንዳትሉ እንጂ ማለት እኔ ስለማልገባ ነው። እኔ ስለማልገባ ሰው የሚገባ አይመስለኝም። እንደው ኋላ ላይ ያስፈረድብን እኮ ለቀቁኝ እኮ ማን የለቀቀኝ ብሎ የባስ ተፍጨርጭሮ ወጥቶ ደግሞ ኋላ ላይ ያሰቃየን ነው እንጂ እኔ ወደ መቃብሩ ስገባ ዝም ብሎ የለቀቁኝ እነማን ናቸው አይታችኋል ሊል ነው እንጂ አሁን ሊገባ ነው። አይገባም እኮ ውሸቱን ነው። ግን የሆነው ሆኖ ምናልባት ወደ መቃብር ስትሄዱ ሽታ ሊኖር ይችላል፣ አላሳልፍ ልጅ ይችላል ለ3 ለ4 ቀን። ግን አይዟችሁ ያ ምን መሰላችሁ? ታድሶ ወደ ክርስቶስ የሚነሳ ነው። ፈርሶ የሚቀር የለም። አውሬ ቢቆረጠው እንኳን ተለቅማ ትመጣለች፣ በክርስቶስ ደም ከብራለችና። ዛሬ አያችሁ፣ ድሮ እኮ የሞተ ሰው በድን የነካ ሰው 24 ሰዓት ርኩስ ነው በኦሪት። ዛሬ ሰው ሲሞት ምንድን ነው የምናደርገው? ስመን ነው የምንቀብረው። ስመን እንቀብረዋለን። ይሄ ማለት ምን ማለት ነው? በክርስቶስ ደም የታተመ ነው ማለታችን እኮ ነው። ነገም ይነሳል ማለታችን ነው። የምንስመው ለዚህ እኮ ነው። በድን የነካ ርኩስ ነበር። ክርስቶስ እስኪወለድ ልደታችን ርኩስ፣ ክርስቶስ እስኪወለድ ልደታችን መወለዳችን ርኩሰት፣ ክርስቶስ እስኪወለድ በድናችን ርኩስ፣ ክርስቶስ እስኪወለድ ጨርቃችን ሁሉ መርከስ፣ ሁሉ ርኩስ። መድኃኔ ዓለም ከመጣ ወዲህ ግን እንግዲህ ለመተነስተ ማይደርነ ዘበምድር ብነ ህንፃ በውስተ ሰማያት ዘይገብሩ እደ ሰብ። በምድር ያለው ቤታችን ቢፈርስ እንኳን በሰማይ የሰው እጅ ያልሰራው ቤት አለን። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 7። በምድር ያለው ቤታችን ቢፈርስ ማለት ይሄ የሚታየው አካላችን ይፈርሳል፣ ነገር ግን ታድሶ ይዘራ በሐሳር ወይ ተነሳ በክብር። በሐሳር ይዘራል ማለት ይሞታል፣ ይፈርሳል፣ ይበሰብሳል፣ ይለወጣል፣ ነገ ከብሮ ይነሳል። ዛሬ እግዚአብሔር ኢየሱስ ክርስቶስ በዕለተ እሑድ የሰውን አካል አከበረ፣ ፈርሰን እንዳንቀር አደረገን። ይሄንን ያደረገልን የትንሣኤያችን በኩር የምንለው ኢየሱስ ክርስቶስ ለዚህ ነው። ስለዚህ እግዚአብሔር ያደረገልንን እንወቅ ማለት አሁን ከትናንት አወጣን፣ ለነገ ደግሞ እነዚህ 4 ነገሮች አስረው እንዳይዙን መንገድ ከፍቶልን ሄደ። በመንገዱ ለመሄድ ያብቃን። መልእክት 1። መልእክት 2
መልእክቱ 2 አሁን ለኛ በጾሙ ጾመን ትንሣኤውን ዛሬ ለምናከብር ሰዎች አንድ መልእክት ነው። ይሄኛው አጠቃላይ መድኃኔዓለም በትንሣኤው የሰጠንን ነገር ነው ያስተላለፍኩት። ሁለተኛው ደግሞ ጾመን ያገኘነው ዋጋ ምንድን ነው እንደው በአብይ ጾም የሚለውን የአንድ አባት ነገር ላስተላልፍላችሁ። ማለት ጾመን አሁን ትልቅ ነገር አግኝተናል። እሱን እንደው ብዙ ጊዜ ስለማናስበው እንድናስበው ስለፈለግኩ ነው። ዛሬ በጾማችን ትልቅ ነገር ነው ያገኘው። ምን መሰላችሁ? ያ ትልቅ ነገር የክርስቶስ ዘመዶቹ ነናል። ዛሬ እኮ ነው የሆነው። በጾም በትንሣኤ ሆነናል። አዎ፣ ግን ጾመን ትንሣኤውን ስናከብር ሕማማቱን አክብረን ጾሙ ትንሣኤው ጋር ስንደርስ እያንዳንዱ ክርስቲያን እንግዲህ ተመልከቱ፣ ዓለም መቼም ሁልጊዜ ከክርስቶስ እቅፍ እንደጎተተችን ነው የምትኖረው። በተለያየ ምክንያት ከሱ እቅፍ ብንወጣም ጾሙ ክርስቶስ እኛን ወደሱ እቅፍ የሚሰበስብበት ጊዜ ነው። እሱ አሁን ተሰብስበናል ነው። ስለዚህ እኔ ባለ አምሳል እንዳናባክናት እፈልጋለሁ። ይችን መድኃኔዓለም የሰበሰበንን መሰብሰብ ማለት ነው። ደግሞ ደስ የሚለው እንዴት ያለ እንደሆነ ታውቃላችሁ? አሁን ጾሙን የመጀመሪያው ቀን ይጾም አለ፣ ግማሽ ጾም አካባቢ ይጾም አለ፣ መሀል ላይ ታሞ አቋርጦ በከኒን ያቋረጠ በከኒን በመድኃኒት ያቋረጠ ይኖራል። እንዲሁ ዝም ብሎ ሳይጾም ደግሞ ኑሮ ድንገት አንድ ሰባኪ ሲሰብክ ሰምቶት ሳምንት ሲቀረው ይጾምም ይኖራል። እንዲሁ ሲበላ አከርቦ ደግሞ ዓርብን ብቻ ይጾምም ይኖራል፣ የስቅለት ዕለት። አዲያ ለነዚህ ሁሉ ምን አይነት ተስፋ እንዳለን አንድ የቤተ ክርስቲያን አባት የተናገረውን ልንገራችሁ። ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን ሽልማት፣ እሱ የፋሲካ በዓልን አስመልክቶ ባስተላልፈው መልእክቱ ከሌላ ቋንቋ ስለተረጎምኩት የትርጉም ስህተት ቢኖርብኝ እኔው ነው የተጠያቂ እና ይቅርታ ብላችሁ እንድትሰሙኝ ነው። እግዚአብሔርን የሚወድ አገልጋይ ዛሬ በዚህ ብሩህ መልካም ቀን ደስ ይበለው። ትጉህና በጎ አገልጋይ ማን ነው? እንግዲያውስ ፈጽሞ ደስ ይበለው፣ ወደ ጌታው ደስታ የሚግባ። በጾም የደከሙ አሉን? እንግዲያውስ ዋጋቸውን ይቀበሉ። በነግህ ጀምሮ ያገለገለ የሚገባውን ዋጋ ይቀበላል። ከሦስተኛው ሰዓት በኋላ የመጣ ካለም በፍጹም ደስታ በምስጋና በበዓሉ አንድ ሆኖ ይሳተፍ። ጥቂት ዘግይቶም የመጣው እኮ ነው። ትንሣኤ ይህንን የሚሰጠን ይገርማቸዋል። እንደሚገባ የጾም አለ፣ እንደሚገባው ነው። አይኑን አንጽቶ ጆሮውን አንጽቶ አፉን አንጽቶ የጾም አለ። አንዱን ከአንዱ እየቀላቀልን የጾምንም አለን። አዲያ ምን አለ መሰላችሁ? እስከ ሦስተኛው ሰዓት በኋላ የመጣም ካለ በፍጹም ደስታ በምስጋና በበዓሉ አንድ ሆኖ ይሳተፍ። ከስድስተኛው ሰዓት በኋላ የመጣም ያለ ዋጋ አይቀርምና አይጠራጠር። እስከ 9ኛው ሰዓት ድረስ የዘገየ ቢኖርም ይምጣ። ዛሬ የክርስቶስ ትንሣኤ ነው ይህን የሰጠን። በ11ኛው ሰዓት የደረሰን በመዘግየቱ አይፍራ። ጌታ ቸር ነውና ፊተኛውንም ኋለኛውንም አንድ አድርጎ ይቀበላል። የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። አይገርማችሁም? እስኪ በሉ የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። ይሄ በትንሣኤ ሁላችን ያገኘ ነው። ከዚህ በኋላ ቢያንስ ይችን መድኃኔዓለም እንዳትበላሽብን ይጠብቅልን። ዘንድሮ አሁን ትንሣኤውን በዚህ አምኖ ያከበረ ሰው ጾሙ እንደሚገባ ባይጾሙ እንደ አቅሙ ጾሞ ለፍቶ ንስሐ የገባ ሰው ካለ አሁን መድኃኔዓለም ከደከሙት 40 ቀን ሙሉ እህል ሳይቀምሱ የሚጾሙም ደግሞ አሉ። በሳምንት የሚያከፍሉም አሉ። 3 ቀን እየቆዩ የሚበሉም አሉ። እንደዚህ ያደረገም ቢሆን እኩል ደስ ይበለው። ሁላችንም ወደ ጌታ ደስታ እንግባ። ቅዱስ ዮሐንስ አፈወርቅ ነው የሚለው። ሁላችንም ወደ ጌታ ደስታ እንግባ። መጀመሪያም ሆነ መጨረሻ አንድ ላይ ዋጋችሁን ተቀበሉ። ባለጠጎችና ድሆች አንድ ላይ ደስ ይበላችሁ። ሰነፎችና ትሑቶች አንድ ላይ ደስ ይበላችሁ። ጾሙን የጠበቃችሁና ያልጠበቃችሁ ኑ በክርስቶስ ትንሣኤ ደስ ይበላችሁ። ማዕዱ ባለጸግነትን ተሞልቷልና የክርስቶስ ማዕድ ነው። ለሁሉ ይበቃል ባለጸጋ ስለሆነ። የንጉሥ ማዕድ ተዘጋጅቷል፣ ፍሪዳውም የሰባ ነው። ኢየሱስ ክርስቶስ ጸጋን ሁሉ የሞላ ስለሆነ ነው። ማንም ሰው ተርቦ አይሂድ፣ ዛሬ የእምነትን ጽዋ ይጠጣ፣ በቸርነቱ ባለጠግነት ፈጽሞ ደስ ይበለው ይላል። ስለዚህ ለሁላችን
የምግባር ድሃ ለሆን ነው ሁሉ ከትልልቆች ጋር እኩል አድርጎ በዓልና ክፍር ያደፍነውን ከንጹሖች ጋር ጎደሎዎችን ከሞሉት ጋር ሰነፎችን ከልባሞች ጋር አንድ አድርጎ በትንሣኤው እኩል ልጆቼ ስላለን ክብር ምስጋና ይግባው። ስለዚህ በዚህ ጾም የትንሣኤ ዕለት ምን አግኝተናል ብትሉ ልጆቹ አድርጎናል። አሁን በትንሣኤ ባለጸጋው ኢየሱስ ክርስቶስ እንግዲህ እዚች በኋላ ይችን ባለ 50 ማበላሸት የለብንም። አሁን በጾሙ ሰጥቶናል። ከዚህ በኋላ ይችን በዓል እንዳትበላሽብን መጠንቀቅ ይገባናል። ዛሬ ያገኘ ነው ይሄ ነው። ምን አግኝቻለሁ ብትሉ አሁን እንደው የዘንድሮ ጾም ምንድነው ያደረግልኝ ብትሉኝ ምንም ስራ ሳይኖረኝ ክርስቶስ ልጁ አድርጎኛል። እስኪ በሉ ሁላችሁ በሉ። ክርስቶስ ምን አድርጎናል? ልጁ አድርጎናል። በንስሐ ጠርቶናል ማለት ነው። አንድ በደሙ አንጽቶ ቀድሶ በንስሐ ጠርቶ ክርስቶስ ልጆቹ አድርጎናል። ይሄ ማለት እንደዚህ ስላችሁ ለሚቀጥለው ዓመት እንግዲህ ታዲያ ሲጾም የከረመም እና እኔ በመጨረሻው አካባቢ ሰው የመጣም ደግሞ አንድ አይነት ዋጋ የሚቀበል ከሆነች ማጠሩ ስልት ናት ደግሞ እንዳትሉ። እግዚአብሔር አውቆ የሚያጠፋን ሰው ከባድ ስለሚያደርገው እያቃተው የሚወድቅና እያቀደ የሚወድቅ የተለያዩ ናቸው። ስለዚህ እግዚአብሔር ቤተሰቦች ዛሬ ድሃና ምስኪን ቢኖር አይዘን፣ ለዓለሙ ሁሉ የሚበቃ መንግስት ተገልጧልና። የወደቀ ቢኖር እንግዲህ አይዘን፣ ክርስቶስ ለይቅርታ ተነስቷልና። ማንም ሰው ሞትን አይፍራ፣ የጌታችን ሞት ነፃ አውጥቶታልና፣ በትዕግስቱ ሞትን በሞቱ አጥፍቶታልና ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ የወደቀ ቢኖር ምን አይበልና ያለ አይፍራ። ክርስቶስ ለምን ተነስቷል የሚለው ለይቅርታ ተነስቷል። ነገስታት ለኃይል ነው የሚነሱት፣ ክርስቶስ ለይቅርታ ተነስቷል። ይቅር ሊለን ስለተነሳ ይሄን 50 ቀን በይቅርታው የትንሣኤ ዕለት የሰጠንን ጸጋ ከነገ ሰኞ ጀምሮ እንዳናበላሻት ሶስተኛው መልእክት ይስጭናል። እንዳናበላሻት አሁን በዚህች ሕማማት ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። አዎ ይሄም ባለ 50 ይውላችሁ። ባለ 50 ጌታ ዝም ብሎ እንዲሁ ልጆቼማ እንዲሁ 40 ቀን ለፍተው ጾመው ደግሞ 50 ቀንማ መብላት አለባቸው ብሎ አይደለም ጧት እንድንበላ ያደረገን። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በዚህ በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም። ጎበዝ እንዴ! እውነቴን ነው። ምግብ ሊበቅልብን አይገባም። መጥነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው እንዴ። አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው ሶስት ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለችው። አሁን የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅል ናችሁ አለ እኮ አይኑን አፍጥጦ ተመስገን። እንግዲህ እሑድ ጀምሮ ይረሳት የለ ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶም ቢል ቢሰግድ ሰኞ ይረሳት የለ ምን አገባኝ ብሎ አይኑን አፍጥጦ አሁን እየደበጠ ነው እንዲህ አሉ ያመናጢ። ስለዚህ ከነገ ሌሊት ጀምሮ ጸሎት እንዳናቋርጥ አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ ማታሳ አሁን ዓርብ ተከፍሏል፣ ቅዳሜ ቤተክርስቲያን ታድሯል፣ እሑድ ማታሳ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። ረፍት ክርስቶስ ውስጥ መግባት ነው።
ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት ጋር፣ ባለ 50ን ከቅዳሴ ጋር፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም ይችላል። ሶስቷ መልእክት አልቃለች። ስለዚህ በቅዱስ ዮሐንስ አፈወርቅ ቃል ልደምድመው። እንደው ቅዱስ ዮሐንስ አፈወርቅ እኔ እንደው ቆራርጬ ምንም እንደው ብዙም ቋንቋውን ሳላውቅ የተረጎምኩት የተወደደ መልእክቱ ነውና፣ በነገራችሁ ላይ በጥንት ቤተክርስቲያን የትንሣኤ መልእክት የአባቶቻችን መልእክት በጣም ትልቅ ክብር ነው። አባቶቻችን ተሰደው፣ መምህራን ተሰደው፣ ፓትርያርኩ ተሰዶ፣ ጳጳሱ ተሰዶ ግዞት ቤት ሆኖ የሚልክላቸውን ደብዳቤ ምዕመናን ተሰብስበው ያችን ልከው ሳይቆርቡ ሁሉ መናፍቅ ጳጳስ ተሾሞባቸው በመናፍቁ አንቆርብም ብለው ለብቻቸው በአንድ ቦታ ተሰብስበው የስደተኛውን ጳጳስ መልእክት አስነብበው እንደው ቆረቡ ቆጥረው መምህራችን መልስልን ብለው ይሄዱ ነበረ። እኛ እግዚአብሔር ይመስገን ፓትርያርካችን ከመንበራቸው አሉ፣ ሊቀ ጳጳሳችን አሉ፣ መምህራን አልጠፉም። እዚህ ውስጥ ነው ያለ ነው። ስለዚህ እንደው ቅዱስ ዮሐንስ አፈወርቅ ተሰደው ሁሉ ነበር የሚጽፉት እና እንደው የሊቁ የቅዱስ ዮሐንስ አፈወርቅ እኔ ቃሉን በቆራረጥኩት መድኃኔዓለም እሱም ራሱ ሊቁ ይቅር ይበለኝና ብቻ ግን ባለች መልእክት የራሱ የቅዱስ ዮሐንስ አፈወርቅ በረከት ለሁላችን እንዲደርሰን የአምላክ ፈቃዱ ይሁን። እንዲህ ነው የሚለው፣ ክርስቶስ ተነስቷል፣ ሞት ጠፍቷል፣ ክርስቶስ ተነስቷል፣ ክፎች ተጣሉ፣ ክርስቶስ ተነስቷል፣ መላእክት ደስ ይላቸዋል፣ ክርስቶስ ተነስቷል፣ ሕይወት ነፃ ወጥታለች፣ ክርስቶስ ተነስቷል፣ መቃብሩም ከሙታን ባዶ ነው፣ ክርስቶስ ተነስቷል፣ ላንቀላፉት በኩር ሆኖ ተነስቷል፣ ለእርሱ ክብርና ጌትነት ይገባል ለዘላለሙ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ወስብሐት ለእግዚአብሔር። በደም
ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ወሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ